በኩሽናዎች ውስጥ የማይጠፋውና በተለይም በውስጡ በያዘው ሰልፈር ምክንያት ሲላጥ እንባ በእንባ የሚያደርገው ሽንኩርት ከምግብነት ባለፈም እጅግ በርካታ የተለዩ ጥቅሞች እንዳሉት ስንቶቻችሁ ታውቃላችሁ? በመካከለኛው ዘመን በተለይም አውሮፓውያን ሽንኩርትን የቤት ኪራይ እና የአንዳንድ መጠነኛ ስራዎች አድርገው እስከ መቀበል እንደሚደርሱና እንደ ገንዘብነት ጭምር አገልግለው እንደነበር ከታሪክ ማህደሮች ያነበብነው ይጠቁመናል። ጉንፋንን ለመከላከል ለመዳንም ሽንኩርትን መጠቀም በሐኪሞች ሳይቀር እስከ መታዘዝ የሚደርስበት ጊዜ እንደነበር የታሪክ ማህደር የሚያወሳን ሲሆን ታዲያም ምንም እንኳን አሁን ላይ በሳይንሱ ዓለም ተዘጋጅተው ለተለያዩ ችግሮች ታስበው የሚዘጋጁ የኬሚካል ምርቶች ጥቂት ባይሆኑም እነዚህ በቀላሉ ቤት ውስጥ ለመተካትና በተፈጥሯዊ መንገድም መፍትሄዎችን ለማግኘት ከተፈለገ ሽንኩርት ለተለያዩ አይነት በርካታ ጠቀሜታዎች መዋል ቀዳሚው ጉዳይ መሆን እንደሚችል ስለ ሽንኩርት የጻፉ የተመራመሩ ምሁራንና አዋቂዎች እነሆ ብለውናል። ስለ ሽንኩርት ከተጻፉና እጅግ አስደናቂ ሆነው ከሰፈሩት መካከል ጥቂቱን እነሆ ላጋራችሁ። ውድ የቻናላችን ቤተሰቦች ቻናሉን ሰብስክራይብ፣ ቪዲዮውን ላይክ፣ ሀሳብ አስተያየቶቻችሁን በኮመንት ላይ እንዲያደርጉ፣ እንዲያስቀምጡ፣ እንዲጽፉ በትህትና እንጠይቃለን። አንደኛ፣ ሽንኩርትን በእግር ላይ ማስቀመጥ። ሽንኩርትን በእግር ላይ በማድረግ ሸፍኖ ማሳደር በአንድ በኩል በሰውነታችን ውስጥ የሚገኙ ቆሻሻዎችን በእግራችን በኩል ለማስወገድ እንደሚረዳ የሕክምና ሰዎች የሚናገሩ ሲሆን በሌላ በኩል ደግሞ በከባድ ቅዝቃዜ ወቅትም ሽንኩርትን በእግር ላይ ማድረግ እግራችን አካባቢ ከፍተኛ የደም ዝውውር እንዲኖርና በዚህም ሙቀት እንዲፈጠር ለማድረግ እንደሚያስችል ይገልጻሉ። ለዚህም የሚጠበቀው ሽንኩርቱን በመቁረጥ በእግር ላይ ማድረግና በቀላሉ ካልሲ አድርጎ መተኛት ብቻ እንደሆነ ይገልጻሉ። ሁለተኛ፣ ለፀጉር እድገትና ለቆዳ ጥራት ማን እንደ ሽንኩርት። የሽንኩርት ሌላኛው ጠቀሜታ ያለቀና የሳሳ ፀጉርን መመለስ ሲሆን በሽንኩርት ውስጥ ያለው ንጥረ ነገር ፀጉርን ለማፋፋትና ለማሳደግ እጅግ ወሳኝ እንደሆነ ይነገርለታል። እንዲሁም ይላሉ ስለ ሽንኩርት ጠለቅ አድርገው የጻፉ ጸሐፊዎች እንዲያውም ኬሚካል የተቀላቀለባቸው የፀጉር ምርቶችን ከመጠቀም ይልቅ የሽንኩርቷን መጠቀም እጅጉን መልካም እንደሆነ ይናገራሉ። አጠቃቀሙንና ሂደቱን በተመለከተ ግን ከሕክምና ባለሙያዎች ጋር መማከር በእጅ እንደሚል ይገልጻሉ። ከዚህም ባለፈ ሽንኩርት በፀሐይ ሙቀት ምክንያት በሰውነታችን ላይ የሚከሰት ጠባሳ መሰል ምልክቶችን ጭምር ለማስለቀቅ የሚረዳ ይገለጽ ሲሆን በፀሐይ አማካኝነት በልዩነት የተቃጠለ የሚመስለው የሰውነት ክፍል ላይ የሽንኩርትን ማስቀመጥና ማሸት እሬትን ከመጠቀም ቀጥሎ በተፈጥሯዊነቱ የሚመከር በፍጥነትም ለውጥ የሚያመጣ መሆኑን የሕክምና ባለሙያዎች ተናግረውና ጽፈው አንብበናል፣ ሰምተናል። ለአጠቃቀሙና ለአጠቃላይ ሂደቱ ከሕክምና ባለሙያዎች ጋር መማከር አለ የማይባል ሂደት እንደሆነም ተገልጿል። ሶስተኛ፣ ለእንቅልፍ ችግር በቂ እንቅልፍ ማግኘት የቀሪዎቹን ሰዓታት የሥራና የጸባይ ሁኔታዎችን ሳይቀር የተስተካከለ የማድረግ አቅም እንዳለው የሚገለጽ ቢሆንም ብዙዎች ግን በተለያዩ ምክንያቶች በእንቅልፍ እጦት ሲቸገሩ ማየት የተለመደ ነው። ታዲያ ለእንቅልፍ እጦት ችግሩም ቁራጭ ሽንኩርት መሆኑን ስነግራችሁ እጅጉን በመደመም ነው። ይህንን ችግር ያለምንም መድኃኒትና የጎንዮሽ ጉዳት የሚያስከትል መፍትሄ ለመቅረፍ ከተፈለገ ሽንኩርት ቀዳሚው ነገር እንደሆነ የሚነገር ሲሆን ሽንኩርት በውስጡ በቂ አሚኖ አሲዱን በመያዙ ምክንያት ያለመቆራረጥ በአልጋችሁ አካባቢ ካስቀመጣችሁት ሰላማዊ እንቅልፍን ማግኘት እንደምትችሉ በዘርፉ ጥልቅ ምርምር ያደረጉ ግለሰቦች ከጻፏቸው በርካታ ጽሑፎች ለመረዳት ችለናል። አራተኛ፣ እንስሳት። የሽንኩርት ሽታ የሚለቀው ሰልፈር በተለይ ውሻና ድመትን ጨምሮ እንስሳትን እንዲርቁ የሚያደርጋቸው ሲሆን ይህም በቤት ውስጥ ዕቃ በመነካካትና በማበላሸት የሚያስቸግር ውሻ አሊያም ድመት አሊያም ሌላ እንስሳ ካለ ለማስቆም በተደጋጋሚ የሚያጠፉትን ወይም የሚያበላሹትን ሽንኩርት በመቀባት ማስቀመጥ ጠቃሚ መፍትሄ እንደሆነ ይነገርለታል። በለመዱት አኳኋን ወደ ዕቃው ለመቅረብ በሞከሩ ቅስበት የሽንኩርቱ የሚያቃጥል ሽታ የሚያስደነግጣቸው ሲሆን በዚህም ሽንኩርትን ደግመው እንዳይደርሱበት እስከ ማድረግ
የማድረግ አቅም እንዳለው ተጽፏል። ይህም ብቻ ሳይሆን ሽንኩርት በመኝታ ክፍል ውስጥ ማስቀመጥ ትንኝና ቢንቢን ከመኝታ ክፍሉን ለማባረር የሚጠቅም ሲሆን የተከተፈ ሽንኩርት በዕቃ በማስቀመጥ በአልጋችን አካባቢ በማድረግ በመኝታ ወቅት ጉንዳንና ሌሎችም ነፍሳት ሳይቀሩ ከአልጋችን አካባቢ ድራሻቸው እንዲጠፋ እንደሚረዳ የተጻፉት ምስክር ናቸው። በተጨማሪም በቢንቢ ወይም ትንኝ የተነደፈ የሰውነታችንን ክፍል የማቃጠልና የማሳከክ ስሜት አልፎም ጠባሳ ወደ መፍጠር እንዳይሄድ ለማድረግ የተነደፈውን አካባቢ በተላጠ ሽንኩርት ማሸት ፈጣንና ፍቱን መፍትሄ እንደሚሆን ስለ ሽንኩርት አነበብን፣ መረመርን ያሉት የጻፉትን ተመልክተናል። 5ኛ አላስፈላጊ ጠረንን ለማጥፋት። ምንም እንኳን ሽንኩርት በራሱ ከበድ ያለ ጠረን ያለው ቢሆንም በክፍል ውስጥ የሚገኙትን የትኛውንም ጠረን ያላቸው ነገሮች ሽታን ለማስወገድ የሚረዳ ሲሆን በዚህም የራሱን ጠረን የሚጠፋ በመሆኑ ክፍሉ ጤናማና የተለየ ሽታ ያለበት እንዲሆን ለማድረግ ያስችለዋል። ለዚህም የተከተፈ ሽንኩርት ጠረን ባለበት አካባቢ ማስቀመጥ ወሳኝ መፍትሄ መሆኑ የሚነገር ሲሆን የተፈጠረው መጥፎ ጠረኑና የሽንኩርቱ ጠረን ተያይዘው እንደሚጠፉ ይነገርላቸዋል። በዚህም የተስተካከለ የአየር ዝውውር በክፍል ውስጥ እንዲኖር ለማድረግ እንደሚረዳ ስለ ሽንኩርት የጻፉ ሰዎች ጽፈዋል። 6ኛ ለጽዳት ማን እንደ ሽንኩርት የትኛውንም አይነት መስታወት ሆነ ቆሻሻን ለማንሳት የሚረዳ ሲሆን የቆሸሸውን መስታወት መጥረግም ሆነ እርጥበት ባለው ጨርቅ ጠረኑን ማስለቀቅ በቀላሉ የትኛውንም አይነት ማጽጃ ፈሳሽ መጠቀም ሳያስፈልግ በቶሎ ለማጽዳት እንደሚረዳ ይነገራል። ከዚህም ባለፈ የምንገለገልባቸው የዛጉ ብረት ስሪት ዕቃዎችን ለማጽዳት ሽንኩርትን መጠቀም ፈጣኑ መፍትሄ ሲሆን አስፈላጊው ሂደት የተላጠ ሽንኩርት በዛገው ዕቃ ላይ በማድረግ ማጽዳትና ለጥቂት ጊዜያት መጠበቅ ብቻ እንደሆነም ይገለጻል። ሽንኩርትን ለጽዳት ያለው ጠቀሜታ ይህ ብቻ አይደለም። የቆሸሸ ጫማንም ለማጽዳት ፈጣን እና ወሳኝ መፍትሄም እንደሆነ ይገለጽለታል። ጫማውን በተላጠ ሽንኩርት በመፈተግ በተለያዩ ምክንያት የቆሸሸና የመነቸከ ጫማን ወደ ቀድሞ መልኩ ለመመለስ በፍጥነት ይረዳል። ከዚህም ባለፈ በርካታ በማዕድ ቤታችን ውስጥ የሚገኙ ግብአቶች ያልተጠበቁና ፍቱን የሆኑ መፍትሄዎችን የያዙ ሲሆን የቆዳ ጥራትና የአይን ስር ጥቁረትን ከመከላከል አልፎ ጉንዳኖችን ለማሸሽ የሚረዳው ኪያርን ጨምሮ በየክፍሉ በማስቀመጥ አይጦችን ለማባረር የሚጠቅመው የናና ቅጠል እንዲሁም ቆዳ ጫማና ሌሎችም የቆዳ ስሪቶችን አዲስ በማስመሰል የሚያጸዳው የሙዝ ልጣጭ በቀላሉ በቤት ውስጥ የምናገኛቸውና ተፈጥሯዊ መፍትሄዎች የሚሰጡን ግብአቶች ናቸው። በሌላ በኩል ከማዕድ ቤት የማይጠፋውን ቲማቲምም እንዲሁ ፊት ላይ ለሚወጡት ጠባሳዎች አይነተኛ መፍትሄ ሲሆን አጠቃቀሙን በተመለከተም ከሐኪም ጋር መማከር የግድ እንደሆነ ሳይገለጽ አይታለፍም። የቆዳን የማንጣት አቅም እንዳለው የሚነገርለት ቲማቲም በተመሳሳይ ድንችን በመቆራረጥ አመቺ በሆነ መንገድ በፊትና በተለይም በአይን ላይ ማስቀመጥ የአይን ስር ጥቁረትን ማጥፋትን ጨምሮ የቆዳ ጥራትን ለመመለስ እንደሚረዳ በቆዳ ምርምር ዘርፍ ሰፊ ጊዜን ያሳለፉ ምሁራን ይገልጻሉ። እነዚህን ሁሉ አጠቃቀሞች በተመለከተ በተለይም ከቆዳ ስፔሻሊስቶች ጋር መነጋገር መልካም እንደሆነ ይመከራል። በተጨማሪም የናና ቅጠልና ነጭ ሽንኩርት በአንድ ላይ ማስቀመጥ በረሮዎች ድርሽ እንዳይሉ የሚያደርጋቸው ሲሆን በሌላ በኩል ደግሞ የተለያዩ ጌጣጌጦችን ከነውበትና ጽዳታቸው ጋር ለማቆየት የብርቱካን ልጣጭ በመጠቀም ጌጣጌጦችን ማጠብ የሚመከር መሆኑ ይገለጻል። በመኝታ ክፍል ውስጥ የጥብስ ቅጠልና የበሶ ብላ ቅጠል ከናና ጋር ማስቀመጥ በክፍል ውስጥ የሚኖረውን መጥፎ ጠረን ከማስወገዱም በላይ የጠዋት ትንፋሻችሁ ሊኖረው ከሚችለው መጥፎ ጠረን ከመሳብ ለማስወገድ እንደሚረዳ የሕክምና ባለሙያዎቹ የጻፉትን አንብበናል። እንግዲህ በቤታችን በየዕለቱ የምንጠቀማቸው እያንዳንዱ ነገሮች ከአንድም በሌላም መንገድ በርካታ ጥቅሞች እንዳላቸው ሲገለጽ ተመልክተናል። በዛሬውም አምዴጅ ሽንኩርትን ጨምሮ በቤታችን ውስጥ የምንጠቀማቸው የተለያዩ አትክልቶች ውስጣቸው ካላቸው ንጥረ ነገሮች የተነሳ በርካታ ጥቅሞችን ሲሰጡ ተመልክተናል። በዚህ ዘርፍም አነበብን፣ ተመራመርን ያሉ በአንድም በሌላ መንገድ በርካታ ጥቅም እንዳላቸው ሲገልጹ የተመለከትነውን እንዲያጋርተናል።
ስለተከታተላችሁን አመሰግናለሁ። ቻናሉን ሰብስክራይብ፣ ቪዲዮውን ላይክ በማድረግ ስለ ቪዲዮ ያላችሁን ሐሳብ አስተያየት በኮሜንት ላይ እንዲያሰፍሩ በትህትና እንጠይቃለን። ቸር ይቆዩ።